ታሪኩ የሚጀምረው ቴካቺ ሃምፒታ የተባለ በጃፓን ውስጥ ታዋቂ ሳሙራይ እያሳየን ነው። ቴካቺ በአሁኑ ሰዓት ራሱን እንዴት እንደሆነ ባያቅም ዘመናዊ በሆነችው ጃፓን ውስጥ አግኝቷል። ዛሬ ላይ ይሄ ሰውዬ በድንገት ራሱን ከተማ ውስጥ ሳያገኝ በፊት የሚኖረው ካትሱራ ሃማ በተባለች የድሮና ምንም ዘመናዊ ነገር ያልነበረባት ገጠራማ ቦታ ላይ ነበረ። በአሁኑ ሰዓት ግን በድንገት በዘመናዊ ከተማ ውስጥ ራሱን አግኝቶ ሰዎች በሚለብሱትና በሚነዷቸው ዘመናዊ መኪናዎች ቴካቺ ያለልክ መገረም ጀምሯል። በሌላ በኩል ጃፓን ውስጥ ያሉ ጥጋበኛ ወጣቶች ደግሞ ቴካቺ በካትሱራ ሃማ ከተማ ውስጥ ምን ያህል ዝነኛና በትላልቅ ባለሀብቶች ሳይቀር የሚከበር ኃይለኛ ሳሙራይ እንደሆነ ስለማያውቁ እሱም ማናናቅና ለመደባደብ መሞከር ጀምረዋል። ታሪኩም ቴካቺ በወጣቶቹ መደፈሩን አስከትሎ ወደ ኋላ ታሪኩን ለማሳየት ይመለሳል። በካትሱራ ከተማ ውስጥ በሚኖር ጊዜ ቴካቺ ሁሉም የሚያከብሩት ሳሙራይ በነበረ ጊዜ ቶዮ የተባለ አንድ ሌላ ጉልበተኛ ሳሙራይ የታኬቺን ጎረቤቶችና የቅርብ ሰዎች መደብደብ ጀምሯል። ታዲያ ይህንን የተመለከቱ ሰዎችም ቴካቺን ይህንን ሰው ከመንገዳቸው እንዲያስወግድ በሚለምኑት ሰዓት ቴካቺ ራዩማ ከተባለ ጓደኛውና ከሌሎች ሰዎች ጋር ይህንን ሰው ለመግደል ይስማማል። በጊዜው ከራዩማ በስተቀር ሁሉም ጓደኞቹ ይህንን ሰው ለመግደል ተስማምተዋል። ቶዮ በአንድም ይሁን በሌላ መንገድ እነሱንና ቤተሰቦቻቸውን እየነካባቸው ስለነበር የግዴታ እሱን ማጥፋት አለብን ብለው ሁሉም ተስማምተዋል። በሌላ በኩል በሐሳባቸው ያልተስማማው ራዩማ ደግሞ ምናልባት ከዚህ በኋላ በሕይወት ከተረፉ እንደሚያገኛቸው ቃል በመግባት ከጓደኞቹ ተለይቶ ሄዷል። ይህንን ተከትሎም እነ ቴካቺ ከሰዎቹ ጋር በመሆን ቶዮና ሰዎቹን ለማጥፋት ያሉበት ድረስ ሄደው ከባድ ጥቃት ፈጽመውባቸው ነበረ። በሚያሳዝን ሁኔታ ግን በጊዜው ቦታው ላይ በእንዲህ አይነት ፍልሚያ ውስጥ እጁ የሌለበት ታላቅ የባለ ሀብት ልጅ እንደ አጋጣሚ ይገደላል። በዚህ ጉዳይ ላይ ደግሞ ቴካቺና ጓደኞቹ ተከሰው ወደ ፍርድ ቀርበው የነበረ ሲሆን ቴካቺም ይሄንን የተከበረና የሀብታም ልጅ በመግደሉ ምክንያት የሞት ፍርድ እንዲፈረድበትም ተወስኖበታል። እናም ለመጨረሻ ጊዜ የሞት ፍርዱን እየተጠባበቀ እንቅልፉን በተኛበት ሌሊት ነበር ቴካቺ ከእንቅልፉ ሲነሳ ራሱን ዘመናዊ በሆነችው ጃፓን ከተማ ውስጥ ያገኘው። ታሪኩም ወዳውን ሲመለስ ቴካቺ ወደ ጃፓን ከመጣ በኋላ መንገድ ላይ የሚተራመሱትን ፈጣን መኪናዎች ለመጀመሪያ ጊዜ ዛሬ ያያቸው ስለሆነ በድንገት አንዱ ፈጣን መኪና መጥቶ እንዳይገጨው በመፍራት ጥጉን ይዞ የሚሆነውን ማየት ጀምሯል። ይህ በእንዲህ እንዳለ ቶራ የተባለ ጉረኛ ልጅ ሃሩካ ከተባለች ፍቅረኛው ጋር እዚሁ ቴካቺ በሚገኝበት አካባቢ ላይ ይገኛል። በጊዜውም ቴካቺ ቦታውን በሚቃኝ ሰዓት ከነዚህ ሁለት ልጆች ጋር የተገናኘ ሲሆን ካትሱራ ሃማ የተባለችው መንደሩም እንዴት መመለስ እንደሚችል በሚጠይቃቸው ሰዓት ቶራ በዚህ ዘመን እንዲህ አይነት ልብስ የሚለብስና ጸጉሩን የማያስተካክል ሰው በመመልከቱ ቴካቺን ሰድቦትና ሹፎበት ከቦታው ላይ እንዲሄድ ይነግረዋል። በሌላ በኩል ሃሩካ ደግሞ ሰውየው እንደ ፋሽን አስቦ እንዲለበሰ መስሏት በሞባይል ስልኳ የሚሆነውን ነገር በሙሉ ቀርጻ ወደ ኢንተርኔት ላይ ለቀዋለች። ይህ በሚሆን ሰዓት ቴካቺ ከመጠን በላይ ርቦት ስለነበር ወደ አንድ ሱፐርማርኬት መጥቷል። በጊዜውም ለሱፐርማርኬቱ ባለቤት አሁን ላይ የምትጠቀሙበት ገንዘብ በእጄ ላይ የለኝም፣ ይህንን አፕል ልውሰድና ገንዘብ ሳገኝ አምጥቼ እሰጥሃለሁ በማለት ከሱፐርማርኬት ውስጥ አፕሉን ወስዶ በአንድ ጥግ ላይ ቁጭ ብሎ መብላት ጀምሯል። በጊዜው የሱፐርማርኬቱ ባለቤት ለቴካቺ አፕሉን እንዲወስድ ቢፈቅድለትም የእሱ እግር መውጣት ጠብቆ ግን ወዲያውኑ ለፖሊሶች ነገሩን አሳውቋቸው ነበረ። በዚህም መሰረት ፖሊሶች ቴካቺን ለመያዝ ቦታው ላይ የመጡ ሲሆን ቴካቺ ግን የሚችለውን ያህል ከደበደበ በኋላ ወዲያውኑ በሩጫ ከቦታው ላይ ማምለጥ ጀምሯል። ይህንን ተከትሎ ሃሩካ አሁንም ድረስ የሚሆነውን በሞባይል ስልኳ በመቅረጽ ወደ ኢንተርኔት ላይ ማሰራጨቱን ተያይዘዋለች። ወደ ቴካቺ ጋር ስንመለስ ደግሞ ከፖሊሶቹ ለማምለጥ ከአቅም በላይ ሲሮጥ ስለነበር በመጨረሻም ራሱን ስቶ ወድቋል። እንደ ድል ሆኖ ደግሞ የወደቀው ሳይኪ በተባለ ሰው በር ላይ ሲሆን ይህም ሳይኪ የተባለ መልካም ሰው ወደ ቤቱ አስገብቶ እየተንከባከበው ይገኛል። ሳይኪም የሰውየውን ታሪክ ከሰማ በኋላ ቴካቺ ሃምፒታ ማለት በአሁኑ ሰዓት በጃፓን ውስጥ በታሪክ በጣም የሚታወቅ ታላቅ ሳሙራይ መሆኑን ይነግረዋል። ከ150 ዓመት በፊት የነበረው ታሪክ እንዳለ ሆኖ ይሄ ሰው 150 ዓመታትን አልፎ ዛሬ ላይ እንዲህ ባለ የወጣት ፊት እንዴት እዚህ ሊገኝ እንደቻለ ግን ማናቸውም ሊመልሱት የማይችሉት ጥያቄ ነው።
የሆነው ሆኖ ሳለ ግን ሳይኪ በዚህ ሁኔታ ሰውየውን ማስጨነቅ ስላልፈለገ ቴካቺን ሰውነቱን እንዲያጸዳ ፊቱ ላይ ያለውንም ጸጉር እንዲያጠፋ ካደረገው በኋላ በሱ ትምህርት ቤት ውስጥ ህፃናትን እንዲያስተምርለት ቀጥሮታል። ይህ በእንዲህ እንዳለ በትምህርት ቤት ውስጥ የሚገኙት ህፃናቶች ደግሞ በታሪክ ላይ የሚያውቁትን ሳሙራይ በአካል በማግኘታቸው በጣም ተደስተዋል። ሆኖም ግን 150 ዓመታትን ያክል እንዲህ ባለ የወጣትነት አቋም በእርግጠኝነት ማንም ሰው መቆየት ስለማይችል ይሄ ሰው ትክክለኛው ቴካቺ ሃንፒታ ሳይሆን ልክ እንደሱ የለበሰ የቴካቺ አድናቂ እንደሆነ ነው የሚያስቡት። በሌላ በኩል ቴካቺ እቤት ውስጥ በሚሆን ሰዓት ሳይኪን ለማገዝ ሲል እቤት በማጽዳትና እቃ በማገዝ እሱን እየረዳው ይገኛል። በሌላ በኩል መንገድ ላይ አግኝቶት የተሳደበው ቶራ ደግሞ በሚገርም ሁኔታ የሳይኪ የልጅ ልጅ ሆኖ የተገኘ ሲሆን አሁን ላይ ሳይወድ በግዱም ከዚህ ከሚያስጠላው ሳሙራይ ከቴካቺ ጋር በአንድ ቤት መኖር ይጠበቅበታል። ከዚህ ሳሙራይ ጋር በመኖሩ የተበሳጨው ቶራም ወደ ፍቅረኛው ሃሩካ ጋር በመምጣት ስለ ነገሩ ሊነግራት ዳር በሚል ሰዓት ሃሩካ ቀድሞውን የፖስተችው ቪዲዮ ቫይራል በመውጣቱ ምክንያት ወሬዋ ሁሉ ስለዛ ሳሙራይ ሆኗል። እንዲሁም ተበሳጭቶ የነበረው ቶራም ፍቅረኛው የምታወራው ስለዛ ሳሙራይ በመሆኑ ምክንያት በንዴቱ ላይ ሌላ ንዴት ተጨምሮበት ይባሱኑ ተበሳጭቷል። ይህ በእንዲህ እንዳለ ሳይኪ ቴካቺ ምንም ክፋት እንደሌለበት ስለሚያውቅ ቀደም ሲል አፕል የወሰደበትን ሱፐርማርኬት ስጦታ ይዞ በመሄድ ይቅርታ እንዲጠይቃቸው አድርጎታል። ታሪኩም ይህንን ተከትሎ የተወሰኑ ጊዜያቶችን ወደፊት ይሻገራል። ሳሙራይ ቴካቺ ሃንፒታ በአሁኑ ሰዓት ትምህርት ቤት ውስጥ ካሉት ልጆች ጋር በሚገባ መግባባት የቻለ ሲሆን በአሁኑ ሰዓትም ከልጆቹ በላይ የልጆቹ ወላጅ እናቶች እሱን ለማማለል እርስ በርሳቸው መጋጋጥ ጀምረዋል። በሌላ በኩል ቴካቺ ትቶት ከመጣው ጊዜ ላይ ያስቀመጣት ሚስት ስላለችው ከነዚህ ሴቶች ጋር ምንም የማረግ ፍላጎት ባይኖረውም የሚመጣለትን ኬክ፣ ስጦታዎች ግን በደስታ ይቀበላቸዋል። ቴካቺ እዛ ምድር ላይ ትቷት ከመጣው ሚስቱ ጋር በጣም ብዙ ጊዜያቸውን ነበር የሚያሳልፉት። በዛን ጊዜ ምንም ኢንተርኔትም ሆነ ሞባይል ስላልነበር ሰዎች የሚዝናኑት በእጅ ስራዎች ስለሆነ ቴካቺና ባለቤቱም የሚዝናኑት እንደዛው የእጅ ስራዎችን በወረቀት በመስራት ነበር። በአሁኑ ሰዓትም እሷን ማስታወስ ሲፈልግ እነዚህን የወረቀት ስራዎች የሚሰራ ሲሆን በቻለው መጠንም አዲሱ ዘመን ካመጣቸው ሞባይል ስልኮችና ከቴክኖሎጂዎች ጋር በጣም ላለመጣበቅ ይሞክራል። ትዕይንቱ ሲቀየር አንድ ቀን ቴካቺ ቶራ ትምህርት ቤት እንደሄደ ሰው አያቱን በመዋሸት ቤት ውስጥ ተኝቶ ሲዝናና ያገኘዋል። ለቶራም ይህንም ማድረጉ አግባብ እንዳልሆነ በሚነግረው ሰዓት ጥጋባናቱ ላይ የወጣው ቶራ ሳሙራዩን ለመምታት ሲሰነዝር ሳሙራይ ቴካቺ እሱ እንደሚያስበው ተራ ሰው እንዳልሆነ አሳይቶታል። ትዕይንቱ ሲቀየር በቶኪዮ ውስጥ የሚገኙት ሴቶች ሃሩካ በኢንተርኔት ላይ የለቀቀችውን ቪዲዮ ተመልክተው ስለ ሳሙራዩ በሚያወሩ ሰዓት አንድ ወጣት ጋዜጠኛ ወሬያቸውን ይሰማና ሰውየውን ለማግኘት ሲል ቴካቺ ወደሚገኝበት ከተማ በሮ መጥቷል። በዛም የተወሰኑ ቦታዎችን ካፈላለገ በኋላ በመጨረሻም ቴካቺ ያለበት የመጣ ሲሆን በጊዜውም በከተማው ላይ ምንም ጓደኛ የሌለው ቴካቺ ይሄ ጋዜጠኛ ሌባ መስሎት እሱን ሊደበድበው ነበር። ይሁንና ጋዜጠኛው ነገሩን በሚያብራራ ሰዓት ቴካቺ ይሄ ሰው ሌባ ሳይሆን ያኔ ቶዮን እንገለዋለን ብለው በሚሄዱ ሰዓት አልገልም ብሎ የቀረው ጓደኛው ራዩማ መሆኑን ይገነዘባል። በጣም የሚገርመው ግን ራዩማ ወደዚች ምድር መጥቶ መኖር ከጀመረ ድፍን 8 ዓመታቶች ማለፋቸው ነው። በዚህም ምድር ላይ መጥቶ የሚሰራው ምንም ነገር ስለሌለው እንደ ጋዜጠኝነት ተምሮ እየሰራ የሚገኝ ሲሆን ጓደኛው ሳሙራይ ቴካቺን በማግኘቱም በጣም ተደስቷል። ይህንን ተከትሎም ራዩማ ሳሙራዩን በመያዝ የቀደሞዋ ካትሱራ ሃማ ከተማ ይዞት ይመጣል። አሁን ላይ እቺ ከተማ ከ150 ዓመት በፊት የነበረች ታሪካዊ ከተማ ብቻ ነች። በቦታው ላይ እነሱን ለመዘከር የተቀመጡ ሐውልቶችና የመቃብር ስፍራዎች ይገኛሉ። በአሁኑ ዘመናዊ ዓለም ውስጥ ያሉት ሰዎች እነዚህን ቀደምት ሳሙራዮች በጣም የሚያከብሯቸውና የሚወዷቸው ናቸው። ሆኖም ግን እነዛ ሳሙራዮች እኛንም ቢሏቸው በአሁኑ ሰዓት ማንም ስለማያምናቸው ያላቸው አማራጭ ወደዛ የሚመለሱበትን መንገድ መፈለግ ብቻ ነው። ራዩማ በበኩሉ ከዚህ በኋላ ወደ ኋላ መመለስ ይቻላል የሚል ምንም እምነት የለውም። እዚህ ጋዜጠኝነት ለመማርና ለመስራት የሚወሰነው ወደዛ የሚመለስበት አማራጭ ባለማግኘቱ ምክንያት ነው። በተቃራኒው ቴካቺ ግን አሁንም ቢሆን ወደ ኋላ መመለስ እንደሚችል በጽኑ ያምናል።
ትዕይንቱ ሲቀየር ከምግብ ቤት ወጥተው ቴካቺና ራዩማ የወዲ ወዳቸውን እየወጉ በነበረ ሰዓት ትዕቢተኛው ቶራ ብዛት ባላቸው ጎረምሳዎች በቦታው ላይ ሲደበደብ ይመለከታሉ። ቴካቺም ይሄ ቤታቸው ጉድ እንደሆነ ባወቀ ሰዓት ወዲያውኑ ወጣቶቹን ተከትሏቸው የመጣ ሲሆን ወጣቶቹም እንደ ሳሙራይ ስለለበሰ አንፈራውም፣ በአሁኑ ጊዜ ሳሙራይ የለም በማለት በትዕቢት ቴካቺን ለመደባደብ ወስነዋል። ይህንን ተከትሎ ቴካቺ ራዩማን ችግር ውስጥ እንዲገባ ስለማይፈልግ በአንድ ጥግ ላይ እንዲቀመጥ ካደረገው በኋላ ጥጋበኛ ከሆኑት ወጣቶች ጋር መደባደብ ጀምሯል። መደባደብ እንኳን አንበለው አንድ በአንድ ደብድቧቸው እነዚህን ወጣቶች የሚመራቸውን ዋና አለቃቸውንም ከቦታው ላይ በፍራቻ ሮጦ እንዲያመልጥ አድርጎታል። ትዕይንቱ ሲቀየር ይህንን ሁሉ ጊዜ ካሳለፉ በኋላ ራዩማ ለስራ ወደ ቶኪዮ መመለስ ስላለበት ቴካቺን ከሱ ጋር አብሮት እንዲመጣና አዲስ ህይወት እንዲጀምር ጠይቆታል። ቴካቺ ግን በዚህ ለመቆየትና ሳይኪና ቤተሰቦቹን ለመጠበቅ ስለወሰነ ለራዩማ መልካሙን ሁሉ ተመኝቶለት ለብቻው ወደ ቶኪዮ እንዲሄድ አድርጎታል። በሌላ በኩል ትዕቢተኛው ቶራ ደግሞ ቴካቺ እንደዛ ካገዘው በኋላ ትዕቢቱ እንደማያዋጣው ገብቶት ላደረገው ነገር ሁሉ ይቅርታ በመጠየቅ ስላደረገለት ነገር ደግሞ ሳሙራይ ቴካቺን አመስግኖታል። ትዕይንቱ ሲቀየር ቴካቺ በትምህርት ቤት ውስጥ የሚያስተምራቸው ህፃናት ጋር ይገኛል። በጊዜውም ህፃናቶቹ በቪዲዮ ጨዋታ ላይ የሚያውቋቸውን ተጫዋቾች በአካል ጫካ ውስጥ እናገኛለን በማለት ቴካቺን በፍለጋው እንዲያግዛቸው ጠይቀውታል። ቴካቺ ግን ወደ እሱና ወደ ሚስቱ መቃብር በመሄድ መጎብኘት ስለፈለገ ህፃናቶቹን ትቷቸው አንድ ላይ ከቶራ ጋር ወደ መቃብር ቦታው መጥቷል። በጊዜው ቶራ ደግሞ ይሄ ሰውዬ አስመሳይና ውሸታም እንደሆነ በውስጡ እየተጠራጠረ በአሁኑ ሰዓትም ይህንን የሚያደርገው ሳሙራይ እንደሆነ እንዲታይለትና እንዲመስልለት ስለሚፈልግ እንደሆነም ያምናል። ምንም እንኳን ቶራ በውስጡ ያለማመንና የጥርጣሬ ነገር ቢኖርም በዛው ልክ ደግሞ ሰውየው ለሱ ብሎ ሲደባደብ ተመልክቷል። ለዚህ ያለው አማራጭ የሚሆነውን ነገር በሙሉ በዝምታ መመልከት ነው። ይህ በእንዲህ እንዳለ ህፃናቶቹ እንደ ቀልድ ቢያወሩም አሁን የሚፈልጉትን ካራክተር ለማግኘት ጫካው ድረስ መጥተዋል። ይህ በሚሆን ሰዓት ደግሞ ጉዱን ያላወቀው ቴካቺ እውነተኛ ሳሙራይ እንደሆነ እየደጋገመ ከሚጠይቀውና እያደረቀው ካለው ከቶራ ጋር ቁጭ ብሎ ይገኛል። በጊዜው ቶራ እውነተኛ ሳሙራይ ከሆነ የቴካቺ ደቀ መዝሙር ለመሆን እየጠየቀው ይገኛል። ቴካቺም ጥያቄውን ተቀብሎ ስልጠናውን ካሁን እንጀምራለን፣ ወደ ቤት መሄድ ያለብን በእግር ነው በማለት ለቶራ ወደ ቤታቸው በሞተር ሳይሆን በእግር እንዲሄዱ ይነግረዋል። ሆኖም ግን ቶራ በእንዲህ አይነቱ ነገር ስለማይስማማ ገና ሳይጀመር ስልጠናው ተቋርጧል። ይህ በእንዲህ እንዳለ ልጆቻቸው የጠፉባቸው ወላጆች ስለ ልጆቻቸው ለመጠየቅ የትምህርት ቤቱ ባለቤት የሳይኪን ቤት ከበውታል። ከነሱ በተጨማሪ ፖሊሶችም በቦታው ላይ የሚገኙ ሲሆን እነዚህንም ፖሊሶች የጠራቸው ቀደም ሲል ቴካቺ ከደበደባቸው ልጆች መካከል ከቦታው ላይ ያመለጠው አንደኛው ልጅ ነው። ፖሊሶቹም በተሰጣቸው ጥቆማ መሰረት ቴካቺን ለማሰር እዚሁ ድረስ የመጡ ሲሆን በጊዜው ሳይኪም ሰውየው እንዲህ አይነት ጥፋት እንደሌለበት በሚናገር ሰዓት ፖሊሶች ይሄ የሚረጋገጠው ከምርመራ በኋላ ስለሆነ ቴካቺን የግድ ማሰር እንዳለባቸው ተናግረዋል። ይህንን ተከትሎ ቶራ ገና በእግሩ ወደሚመጣው ወደ ቴካቺ ጋር በሞተር በመመለስ የህፃናቱን መጥፋትና ፖሊሶችን በቤቱ በር ላይ እየጠበቁት እንደሆነ ይነግረዋል። የዚህን ጊዜም ቴካቺ ህፃናቶቹ ወደ ጫካ እንሄዳለን ያሉትን በማስታወስ ወዲያውኑ ከቶራ ጋር ወደ ጫካ ጉዟቸውን ጀምረዋል። ይህ በሚሆን ሰዓት ህፃናቶቹ ደግሞ ቴካቺ በሰጣቸው ስልጠና መሰረት በአደጋ ጊዜ አንድ ላይ በመስራት ራሳቸውን ለማዳን መጣጣር ጀምረዋል። በሌላ በኩል ቶራና ቴካቺም አንድ ላይ በመሆን ህፃናቶቹ ባስቀመጡት እዚህ እንገኛለን በሚል ወረቀትና አቅጣጫ አማካኝነት ህፃናቶቹን አግኝተዋቸው ወደ ወላጆቻቸው አምጥተዋቸዋል። ምንም እንኳን ቴካቺ እንዲህ ያለው መልካም ስራ ቢሰራም በቦታው ላይ የጠበቀው የነበረው ፖሊስ ቴካቺን ለመመርመር ወደ ፖሊስ ጣቢያ መውሰድ ጀምሯል። ይህንን የተመለከቱት ህፃናቶች ደግሞ የፖሊሱን መንገድ ዘግተው ቴካቺን እንዳያስረው መማጸናቸውን ጀምረዋል። ቶራ ደግሞ አጋጣሚውን በመጠቀም ቴካቺን ይዞት በሞተር ከቦታው ላይ ያመለጠ ሲሆን በጊዜውም ፖሊሶች እንዳይዙት ሲል እየተጣደፈ ስለነበር በድንገት ያላየው መኪና ከኋላ መጥቶ ከሞተራቸው ጋር ተጋጭቶ
ተበላሽቶ በቦታው ላይ ወድቀዋል። በጊዜው ቶራ ከመሬት ላይ በመነሳት ቴካቺን በሚፈልገው ሰዓት በሚያሳዝን ሁኔታ ሰውየውን ቤትም ሊያገኘው አልቻለም። ከዛች ቀን በኋላም ሳሙራይ ቴካቺ ሃንፒታ አንድም ቀን ቢሆን በፊታቸው ያልተገኘ ሲሆን ይሄ ሙሉ የጃፓን ሕዝብ የሚኮራበት ታላቁ ሳሙራይ ሐውልት ፊት በመሄድና ከሱ ጋር የተነሱትን ፎቶዎች በመመልከትም በህይወት አጋጣሚ እንኳን ከዚህ ሰውዬ ጋር በመገናኘታቸው ሁሌም በኩራት ሳሙራይ ቴካቺን ያስቡታል። በሌላ በኩል ቴካቺ ደግሞ ከአደጋው በኋላ ራዩማ በምንም ተአምር አትመለስም ሲለው የነበረ ቢሆንም ተሳክቶለት ግን ወደ ቀደመ ህይወቱ ተመልሶ እንመለከታለን።